አንተ ህፃናት ላይና አቅም ያጡ ላይ ነው አይደለም የምትበረታ? ማንም ቢሆን አያቅተኝም። ገባሽ? እሱ እኔን አያገባኝም። ለምን አልገደልኳትም ነው? ልጄን ልቀቃት፣ በቃ ልጄን ተውልኝ። ልጅሽን የምትፈልጊያት አይመስለኝም። እባክሽ አንድ ውለታ ዋይልኝ። ልጄ ምንም እንዳትሆንብኝ አድርጊ። ብችል ደስ ይለኝ ነበር ግን አልችልም። ትችያለሽ እባክሽ። ምን ላድርግ? እስኪ ንገሪኝ ትሁት። እሱን ለምኝ። ሲገፈትረኝ አይተሻል አይደል? ግን እኮ ለሁሉም ነገር እኔ ያለው እኔን ለምን አይጠይቀኝም? እቺ ህፃን ልጅ ምን አጠፋች? ወይ ጉድ! በይ እንሂድ። አይ የባሰ ነገር ከመጣ እገባለሁ። ናቲ ብዙ ዋጋ በመክፈል የትሁትን ልጅ ከአቶ ገዙ አትርፎላታል። እንዲሁም አለሜ ህይወቷን ልታተርፍ የቻለችበት ምክንያት ከቤት በራ በመውጣቷና እንዲሁም ትሁት ካጠገቧ በመተባበሯ ወደ አባባ ጋር ሂዳ እንድትሸሽና እንዲሁም ህይወቷን እንድትተርፍ አድርጋለች። አቶ ገዙ ግን ናታን በፈፈላለገበትና እንዲሁም በተጠናከረበት ተቆጣጥሮ በስሩ አድርጓል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ እዲያችሁ ለምታበረታቱኝና ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁኝ። አሁንም በድጋሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላለሁ። ትሁት ድራማ በአለፈው ቪዲዮአችን ላይ እንዳየነው አቶ ገዙ አለሜን ለመግደል የተቻለውን ሲጣጣርና እንዲሁም ሲያሰቃያት እንደኖረ ቤቲም ለማትረፍና እንዲሁም ናቲን ስለምትወደውና ስለምታፈቅረው በዚህ ያሞኙና ያታለልኩ መስሏት ወደማይፈለግ ቦታ ይዛው እንደገባች አይተን ነበረ። ናቲም በሰዓቱ ይህን ነገር ይፈጠራል ብሎ ካያስበው ዝንገት አቶ ገዙ ከውጭ ሲመጡ እንደደረሱና እንዲሁም ናቲ እንዲያመለጠ አይተን ነበረ። አለምም ከቤት ውስጥ እንደጠፋችና እንደወጣች እንዲሁም ከአባባ ጋር ትሄዳለች ብላ ትሁት እንደላካቻት አይተን ነበር። በዛሬው ቪዲዮአችን ላይ ደግሞ አቶ ገዙ የትሁትን ልጅ የት አደረጋት የሚለውን ነገር አብረን እናያለን። ናታን ከብዙ ድካምና እንዲሁም ደግሞ ልፋት በኋላ እናቱን አለሜን ሊያገኝና እንዲሁም ደግሞ ናፍቆቱን ሊያወጣ ችሏል። የትሁት ልጅ ደግሞ አሁን አቶ ገዙ ለማገትና እንዲሁም ከተቻለም ለመግደል የራሱን የሆነ አቅጣጫ ይዞ ይገኛል። አለሜ ከቤት የመውጣቷ ምክንያት እና እንዲሁም ልታመልጥ የቻለችበት ምክንያት አቶ ገዙ በሚያሰቃዩባት ጊዜና ወቅት እንዲሁም ደግሞ ትሁትም ከቤት እንድትጠፋና እንዲሁም ህይወቷን እንድታተርፍ ለማድረግ የተቻላቸውን አቅም አድርገው ነበረ። አሁን ላይ ታዲያ አለሜ ብትጠፋና ከአባባ ጋር መሄዷ ጥሩ ሆኖ ሳለ ትሁትን ግን አንቺ ነሽ ከቤት እንድትወጣና እንዲሁም ለማስወጣት ያበቃሹ፣ አንቺ ነሽ ከእንግዲህ ከማንም ሰው ጋር በስልክም ሆነ በሌላም አናገናኝሽም፣ የቤት ሰራተኝነትሽን ስልጥ ብለሽ ትሰሪያታለሽ እያለ ሲዝትባትና ሲቆጣ ሲጮህባት ነበረ። ትሁትም ምንም ብትለኝም ልሆን አልችልም፣ ልጄ በጣም ብዙ ዋጋ የከፈልኩባትና ልጅነቴን ከሚባለው ደረጃ ያጣሁባትና ስለዚህ ማንም ሰው አሁን ላይ ቤቲም ልክ ወደ ትሁትና እንዲሁም ደግሞ ወደ ናቲ ያደላይ ትመስላለች። በእርግጥ ናቲን ስለምትወደውና ስለምታፈቅረው እሱ የሚፈልገውን ነገራቶች ሁሉ ለማድረግና እንዲሁም ደግሞ ለማስማማት እየፈለገ ትመስላለች። ግን ከቤት ውስጥ አለንጠፋ የትሁት ስቃይና መከራ እንደሚጨምር ሁላችንም እናውቀዋለን፣ የሰው ቤት ምን እንዲሆነ።
አሁን ላይ ታዲያ በልጇ ሲመጡባት ትሁትን በጣም ተደናግጣና ስሜታዊ ሆና እባክን ልጄን ተውልኝ እያለች አቶ ገዙን ስትለምንና ስትማጸን ነበረ። እንዲሁም ደግሞ አለምም ይህ ሁሉ ችግርና መከራ የተፈጠረው በእኔ ነው። እኔ አሁን ላይ ባመጣሁት ጦዝና መከራ ብዙ ሰው አብሮኝ እየተሰቃየና እንዲሁም እየተቸጋገረ ይገኛል። ስለዚህ አሁን ማድረግ ያለብን ነገር እናድርግ። አለያ ካልሆነ ከዚህ ካለሁበት ንቅንቅ አልልም። የመጣውን ነገር ለመጋፈጥ ዝግጁ ነኝ ብላለች። አባባ ደግሞ በጭራሽ ሊሆን አይችልም፣ ሲደብርሽም ሆነ ሲከፋሽም ወደ የፈለግሽበት ክላስ መንቀሳቀስ እና እንዲሁም ደግሞ እኔ ጋር ከውጭም አብረን እንደምንሄድ እነግርሻለሁ። ግን ከዚህ ከአቶ ገዙ ግን በጣም ርቀሽን ጠብቀሽ ኑሪ እያለ ሲመክራት ነበረ። ናቲም አሁን ላይ አቶ ገዙን ለሌላ ድብደባና ስቃይ እያፈላለጋቸው ባገኘሁበት ግን እንደማለቀው እያለ ክፉ ቃላት እየሰነዘረና እንዲሁም እያጨናነቀ ይገኛል። በእርግጥ ትሁት ከዛ ምንም ነገር ሳታደርግ እንዲሁም ለአለም እየሰራችው ግፍ ሳይሆን በጣም መጽዋዕትነት ከፍላ በህይወት እንዲተርፍና እንዲሁም አቶ ገዙ ወደ ያልታወቀ ቦታ እንዳይወስዷት ለጥንቃቄም ቢሆን
ያደረገችውን ጥረት በሙሉ በጣም ታይደነቅ አይታለፍም። የቻለችውን ሁሉ ለማድረግ ሞክራለች። ቤቲም አሁን ላይ ለአቶ ገዙ ያላትን ክብርና እንዲሁም ደግሞ የኑሮ አኳያ ምንም አይነት የምፈልገው አይደለም፣ የምፈልገውን እስካገኘው ድረስ ግን ከዚህ ቤት መቀጠሌን አላቆምም ብላለች። አቶ ገዙም አሁን ላይ ናታንን ስላፈላለገውና እንዲሁም ስቃይ መከራዬን ሊያበዛው ይችላል በሚል ይቅርታ እየጠየቀና እንዲሁም እየተማጸነው እየለመነው ይገኛል። ናታን ደግሞ ከእናቴ ጋር ሆነህ ያደረስክባትና ግፍና መከራ ሰቆቃ በጭራሽ ልተውህና ላልፍ አልችልም። አንተ ብኮን ምን አይነት አረመኔ ጨካኝ እንዲሆንክ አሳይተሃል ብሏል። እና አሁን ላይ የትሁት ልጅ በመትረፏ ሁላችንም በጣም ደስ ብሎናል። ውድ ቤተሰቦች አብራችሁ ለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ እያልኩ ለያችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።